እንዴት ጌታን አገኘ ሲባል ድንገት ጨቅጭቀው ይዘውኝ ሄደው ድንገት የዘላለም ሕይወት ውስጥ ገባ። ድንገት ተቀበልከው። 3 ደቂቃ እጅን አንስተህ ንስሐ ገብተህ መንፈስ ቅዱስ በአንተ ገብቶ አደረ። ሲምፕል ነው ማለት ነው። ይሄንን ኤክስፔሪየንስ ካላረክ ግን እንዳንተ ምስኪን የለም። ዝም ብሎ መመላለስ ከሆነ ከመንፈስ ቅዱስ ጋር መኖር ሰው ካልጀመረ፣ ደስ ካልተሰኘ፣ ሪጆይስ ማድረግ ካልቻለ፣ በምንም መንገድ ውስጥ መዘመር ካልቻለ ይሄንን ኤክስፔሪየንስ ማድረግ የመንፈስ ቅዱስ ስጦታን የቀመሱ ሰማያዊ ስጦታ ቀምሰዋል፣ ቴስት አድርገዋል፣ ፕሩቭ አድርገዋል። አለ ተቀብለናል። እግዚአብሔር ሲያየን እኩል ነን። ለምን? እኔም በክርስቶስ ኢየሱስ ጽድቅ ላይ የሚነሳ እምነት አለኝ። ያንተም እምነት በዛ ነው። እኔም ኢየሱስ ሲሰቀል ሮጭ አምልጬ ነበር። መንፈስ ቅዱስ ውስጤ ሲሞላ ነው መስካሪ ያደረገኝ። ያ መንፈስ አንተንም ኢሉሚኔት አድርጎሃል፣ ብርሃን ሰጥቶሃል። ስለዚህ ኢየሱስን በአካል አላውቀውም። ስለ ኢየሱስስ ከጴጥሮስ እኩል እርግጠኛ ሆኜ አወራለሁ። ስለ ኢየሱስስ ከሐዋርያው ዮሐንስ የአይን ምስክር ከነበረው ሰው እኩል አወራለሁ። በምን ምክንያት? መንፈስ ቅዱስ ለነሱ ያበራ፣ እነሱ እንዲካፈሉ ያደረገ መንፈስ እኛም ውስጥ አድሯል። እኛ ላይ እንደወረደው እነሱም ላይ ሲወርድ አየን። ላይ እንደ ሌላ ፍጡር ቆጥረዋቸው ነው። እኛ ይሁዳውያን የተመረጥን ነው። እንዴት እነዚህ ላይ ይወርዳል ብለን ስናይ ወረደ። ኦልሬዲ ንስሐ ከገባ በኋላ በክርስቶስ ኢየሱስ ካመንከ በኋላ ነው የመንፈስ ቅዱስ ስጦታ የምትቀበለው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ከዛስ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ኦልሬዲ ንስሐ ከገባ በኋላ በክርስቶስ ኢየሱስ ካመንከ በኋላ ነው የመንፈስ ቅዱስ ስጦታ የምትቀበለው። ዶሪያ የሚለውን ትክክለኛ ቃል መጽሐፍ ቅዱሱ የሚያስቀምጠው የሐዋርያት ሥራ 2:38 ላይ ነው። ስለዚህ ሰዎቹ ኦልሬዲ ቦርን አጌን ናቸው። እየተወራ ያለው ስለ መንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ስጦታን የቀመሱ ሰማያዊ ስጦታ ቀምሰዋል፣ ቴስት አድርገዋል፣ ፕሩቭ አድርገዋል። አለ ተቀብለናል። ስጦታው ከምን ይጀምራል? ከህይወት ይጀምራል። ከህይወት ይጀምራል። የክርስቶስ ኢየሱስን ህይወት ከመካፈል ይጀምራል ስጦታው። ይሄንን ኤክስፔሪየንስ አድርገዋል። እንዴት 8:20 ላይ እዛ ሐዋርያት ሥራ 8:20 ጴጥሮስ ግን እንዲህ አለው የእግዚአብሔርን ስጦታ ለማን የተሰጠ? ለማን የተነገረ ነው ይሄ ቃል? ለሲሞን። የእግዚአብሔር በገንዘብ እንድታገኝ አስበሃል፣ ብር ካንተ ጋር ይጥፋ ይላል። ይሄ ከእግዚአብሔር ዘንድ የሚገኝ ብቻ ነው፣ በብር አይመጣም። እስቲ አሜን በሏ። ስሩ ኤክስፔሪየንስ አታመጣው። ኢትስ ኤ ፍሪ ጊፍት። ማንም ይሰጠው የእግዚአብሔርን ስጦታ። ምንድነው የእግዚአብሔር ስጦታ ብሎ የተጠቀሰው? ሰዎች ላይ እጅ ሲጭን ጴጥሮስ ሰዎች ሆሊ ስፒሪት ባፕታይዝድ ሲሆኑ፣ አንዳንዶች በዚያ መካከል መንፈስ ቅዱስን ተቀብለው ሆሊ ስፒሪትን ኤክስፔሪየንስ ሲያረጉ ሲሞን መጣና ገንዘብ ይዞ መጣ። ብር ነበረው፣ ገንዘብ ይዞ መጣና ጴጥሮስ አለው አቤት አለው። ይሄ ነገር በጣም ደስ ይላል። ምኑ? እጅ እየጫኑ ይሄ ሰው ተራራራራ ሲል አንተ ነህ የምትሰጠው? አንተ ነህ እስቲ ልክፈልና አካፍለኝ። ጴጥሮስ እንዲህ አለው፣ ምን መሰለ ሲሞን ነው ያለው፣ የእግዚአብሔርን ስጦታ በገንዘብ ልገዛ አስበሃል። አትችልም ነው ማሰብህ። አንተም ገንዘብ የመንፈስ ቅዱስ ስጦታ ተብሎ የተጠቀሰው ሰዎች በመንፈስ ቅዱስ ኃይል ተሞልተው ተጥለቅልቀው ያንን ኤክስፔሪየንስ ሲያደርጉ ሰማሪያ ከተማ ላይ አየ ሲሞን። ፊልጶስ ወንጌል ሰብኳል። ሰዎች ቦርን አጌን ሆኑ። እናምናለን በክርስቶስ ኢየሱስ አሉ። ጴጥሮስና ዮሐንስን ኢየሩሳሌም ቸርች ወደ ሰማሪያ ላከቻቸው። ከዛስ ጴጥሮስ እጆቹን እየጫነ ሲጸልይ ሰዎች መንፈስ ቅዱስን ይቀበላሉ። ያኔ ነው ሲሞን የመጣው። ቦርን አጌን የሆነ ሰው ኤክስፔሪየንስ የሚያደርገው ነገር ነው። ዶሪያ ስጦታ ዝም ብሎ አይነት ስጦታ አይደለም።
ሕጉን ማወቅ ጋር የተያያዘ አይደለም የተጠቀሰው። ኒው ቴስታመንት ላይ የአዲስ ኪዳን አማኞች ኤክስፔሪየንስ የሚያደርጉትን ነገር የሚያመለክት ቃል። ክብር ለእግዚአብሔር ይሁን። እዛው ላይ መቀጠል ትችላላችሁ እናንተ 10:45 ጻፉት። 10:45 ላይ ደግሞ ቆርኔሌዎስ ቤት ነው። እኛ ለመጀመሪያ ጊዜ መንፈስ ቅዱስ የተቀበልንበት ቀን። አሕዛብ አይሁድ ነበሩ፣ እስከ ምዕራፍ 10 ድረስ አይሁድ ነበሩ። ትዝ ይላችኋል። እኔ ባወራው የማይሰለቸኝ አንዱ ይሄ የምዕራፍ 10 ነው። ምክንያቱም አንደኛ የኛ ታሪክ ነው። ለመጀመሪያ ጊዜ በዚህ አሕዛብ ልሳን የጸለዩበት ቀን ነው። ለመጀመሪያ ጊዜ መንፈስ ቅዱስ አሕዛብ ውስጥ ገብቶ ያደረበት ቀን ነው። እስቲ አሜን በሉ። እና የኛ ታሪክ የጀመረው ጌታ ይባረክ። ትዝ ይላችኋል። ቆርኔሌዎስ ቤት መንፈስ ቅዱስ ጴጥሮስን፣ የጌታ መልአክም እንደገና መንፈስ ቅዱስም ጴጥሮስን ተነስና ሄደ። ጴጥሮስ ቆሞ ሲናገር አይደለም የሚለው። ጴጥሮስ የሚናገረውን በሰሙት ላይ ምንድነው ጴጥሮስ የሚናገረው? የሰራዊት ጌታ እግዚአብሔር የተከፈተ በር ይሰጣል ነው እንዴ የሚናገረው? አይደለም። እግዚአብሔር እንግዲህ በመላው ኢየሩሳሌምና ይሁዳ የሆነው ነገር ታውቃላችሁ አለ። ምንድን ነው ያሉት? ተሰብስበው የቆርኔሌዎስና መቶ አለቃውና አብሮ ጓደኞቹን ነው የሚለው መጽሐፍ እና ዘመዶቹን ነው የሚለው። ስለዚህ አስጨናቂ ናቸው። እግዚአብሔር ያለህም በለን አሉት። አሁን እናንተ እግዚአብሔር ያለህም በለኝ ብትባሉ ምንድን ነው የምትሉት? አይነ መጨፈን አይጠበቅብህም። ኦልሬዲ እግዚአብሔር ብሏል። ኢየሱስ የእግዚአብሔር የመጨረሻ መልእክት ነው። እስቲ አሜን በሏ። ያለህም በለን ሲሉት እሱ ራሱ እንግዳ ነው። ምን ፈልጋችሁ ነው የጠራችሁኝ አለ። ምክንያቱም እግዚአብሔር ተነስና ሂድ ይፈልጉሃል ያለው፣ እነሱ ደግሞ መጥቶ ይነግራችኋል ያላቸው። አሁን እኮ መሀል ላይ እኮ እግዚአብሔር እኮ ነው። ጴጥሮስን ሂድ ይፈልጉሃል አለው። እሺ ብሎ ተነስቶ ሄደ። እነሱን ደግሞ መጥቶ ይነግራችኋል አላቸው። ደግሞ ያለው ደግሞ መልአክ ነው። መልአክ እንግዲህ የማይናገረው ጴጥሮስ ጋር የተቀመጠ መልእክት። ድንግል ትጸንሳለች ያለ መልአክ አይረን ያልናገርም። እዛው ጴጥሮስ የሚሉ ሰው እያለ እሱን ጥራው። ወንጌል መስበክ ለእኛ ነው የተሰጠን። ክብር ለኢየሱስ ይሁን። እና ጴጥሮስ ሄደ። ምንድን ነው አለ። ጌታ የነገረህን ንገረን እየጠበቅን ነው ሲሉት፣ እንግዲህ ከኢየሩሳሌም በመላ ይሁዳ የሆነውን ታውቃላችሁ፣ ከዮሐንስ ጥምቀት ጀምሮ አይደል ያላቸው። ከዛ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱም መልካም እያደረገ በድዌ የተያዙትንም እየፈወሰ በየመንደሮቻቸው ዞረ ሲል፣ ቃሉም በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ከዛስ በልዩ ልዩ ቋንቋ ሲናገሩ ከጴጥሮስ ጋር የመጡ አንዳንድ አይሁድ ነበሩ። አሕዛብ ጋር ነው የመጣው። የሆነ ነገር ከተፈጠረ ብለው አዩ። ታውቃለህ፣ መጸለይ ትተው አንዳንድ ሰው እኮ አይጸልይም እንዴ አሉ። አንተ ተባባሉ። ምክንያቱም በኋላ ላይ መጽሐፉ ላይ እኛ ላይ እንደወረደው እነሱም ላይ ሲወርድ አየን አሉ። ማ ላይ? እንደ ሌላ ፍጡር ቆጥረዋቸው ነው። እኛ ይሁዳውያን የተመረጥን ነው፣ እንዴት እነዚህ ላይ ይወርዳል ብለን ስናይ ወረደ። ከዛ ጴጥሮስን ጠርተው ማን አዞ ነው? በምን ፈቃድ ነው እዛ ቆርኔሌዎስ የሚሉት አንድ አሕዛብ አይሁዳዊ ያልሆነ ሰው የቤት የምትሄደው ሲሉት፣ መንፈስ ቅዱስን እከለክል ዘንድ እኔ ማን ነኝ? እንግዲህ መሪያችን መንፈስ ቅዱስ ነው። ተነስና ሄዳለኝ። ሄድኩኝ እኔ አንድ ሰው አልነካሁም አለ ጴጥሮስ። ባይዘው እንደ ሄዱና ጠይቁ። አንድ ሰው ላይ እጄን አልጫንኩም። እያወራው ራሱን የወረደው ምን ማለት ነው? ጠይቁት። እሱን የወረደው አዎ። ለምን ወረድክ ብላችሁ ስጦታውን ሲቀበሉ አየን አሉ። ትክክለኛ ዕብራውያን ላይ የሚጠቀመው ቃል የሰማያዊ ስጦታ የቀመሱት የሚለው እግዚአብሔር ያደለውን እግዚአብሔር የሰጠውን ይሄንን ስጦታ እየተቀበሉ። ከዛ ቀጠለ። ምንድን ነው የሚለው? ቀጥሎ ያለው ከመንፈስ ቅዱስ ተካፋዮች የሆኑትን እነዚህ ሰዎች የበራላቸው ሰማያዊ ስጦታ የቀመሱ ብቻ ሳይሆኑ ከመንፈስ ቅዱስ ደግሞ ተካፋዮች ናቸው። አይደለም የሚለው ትክክለኛው ቃል ሜቶኮስ የሚል የግሪክ ቃል ይጠቀማል። ፓርቴከርስ ተካፋይ፣ ሼር ያደረጉ ማለት ነው። ክብር ለእግዚአብሔር ይሁን። ሼር ያደረጉ መንፈስ ቅዱስን የተካፈሉ ከእግዚአብሔር መንፈስ ጋር አብረው የኖሩ ከመንፈስ ቅዱስ ተካፋይ። በጣም በተተናጎናቸው ከመንፈስ ቅዱስ ተካፍለሃል ወይ በሉት። ክብር ለእግዚአብሔር ይሁን። የመንፈስ ቅዱስ ተካፋይ መጽሐፍ ቅዱስ ላይ እነማን ነበሩ? አሁን እኛ ሰፈር ሳናመጣው በፊት ጥቅሱ ጋር እንሂድ። ሐዋርያት ሥራ የሐዋርያት ሥራ ምዕራፍ 2 አይደል መንፈስ ቅዱስ ለመጀመሪያ ጊዜ በሰው ላይ የወረደው። ከዛ አሕዛብ ላይ ምዕራፍ 10
አሁን ጥምቀት የመንፈስ ቅዱስ ጥምቀት የተከናወነባቸው ቦታዎች ከዛም ተገኙት የት ነው? የሐዋርያት ሥራ ምዕራፍ 19 ኤፌሶን ሶስቱ ቦታዎች ላይ ነው የምታገኙት። ምዕራፍ 2 ምዕራፍ 10 ምዕራፍ 19 ላይ የመንፈስ ቅዱስ ጥምቀት ተከናወነ። ተካፋይ መሆን ፓርቴከርስ ትክክለኛ የሚጠቀመው ሜቶኮስ የሚለው ቃል ፓርቴከርስ ህብረት የሚያደርግ ማለት ነው። ከመንፈስ ቅዱስ ጋር ህብረት ያለው ሁለት ቃል ነው አይደል? የህብረት ቃል ስለ ህብረት የሚያወራው ሁለት ቃል፣ አንደኛው ኮይኖኒያ ነው፣ ሁለተኛው ይሄ ሜቶኮስ የሚለው ሁለት ቃል። ሁለቱም ቃል የሚያመለክተው ዝም ብለን ሩት ወርዱን ሄደን እንደው ምናይ ከሆነ ሁለቱም ቃል የሚያመለክተው የወይን ግንድና ቅርንጫፍ ያላቸውን ህብረት ነው። የወይን ቅርንጫፍ ከወይን ግንዱ የተለየ ህይወት የለውም። ሲጀመር የወይን ቅርንጫፍ በህይወት የሚኖረው ከግንዱ እየወሰደ ነው። ግንዱ የሚኖረው ሌላ ህይወት፣ ቅርንጫፉ የሚኖረው ሌላ ህይወት አይደለም። ግንዱ ላይ እስካለ ድረስ የሚኖረው ከግንዱ በሚቀዳው ህይወት ነው። ከግንዱ ህይወት አልቀዳም ማለት ሞቷል ማለት ነው። ሌላ ህይወት ከፈለገ ከግንዱ ተቆርጦ ይሞታል። ስለዚህ ቃሉ የሚያመለክተው የወይን ግንድና ቅርንጫፍ መካከል ያለ የህይወት ህብረትን ነው የሚያመለክተው። በህይወት ሲኖር ነው ከዛ በኋላ የሚያፈራው። በህይወት ሲኖር ነው ከዛ በኋላ ቀጣይ ነገሮች የሚከናወኑት። መጀመሪያ በህይወት መኖር ነው። ተካፋይ የሚለው ቃል ተካፋይ፣ ሜቶኮስ፣ ኮይኖኒያ የሚሉት እነዚህ ሁለት ቃላቶች የሚያመለክቱት በህይወት በላዩ ላይ ተተክሎ ከሱ ተካፍሎ በሱ ህይወት መኖር ነው። እኛ እንደዚህ ነው አይደል የምንኖረው? በርሱ ነው የምንኖረው። ሪሜን ያደረግነው እሱ ላይ ነው ያለ ነው። እሱ የምንቆየው የምንኖረው እሱ ላይ ተተክለን ነው። ብራዘርስ፣ ወንድሞች እህቶች፣ ያለነው በሱ ነው። ህይወት ያገኘነው ከሱ ነው። የቀዳነው ከሱ ነው። ይህንን ህይወት ኤክስፔሪየንስ የምናደርገው በመንፈስ ቅዱስ ነው። ኢየሱስን በአካል ያዩ የለም እዚህ ቤት። በአካል ያየው ማለቴ መሬት ላይ የዛሬ 2000 ዓመት የነበረ የለም። ሪኢንካርኔት አድርጎ የመጣ የለም ማለት ነው። ስለዚህ ኢየሱስን በአካል አላውቀውም። ስለ ኢየሱስስ ከጴጥሮስ እኩል እርግጠኛ ሆኜ አወራለሁ። ስለ ኢየሱስስ ከሐዋርያው ዮሐንስ የአይን ምስክር ከነበረው ሰው እኩል አወራለሁ። በምን ምክንያት? መንፈስ ቅዱስ ለነሱ ያበራ፣ እነሱ እንዲካፈሉ ያደረገ መንፈስ እኛም ውስጥ አድሯል። ተካፋይ ነን። ክብር ለኢየሱስ ይሁን። አሁን የሚመጣው መንግስት ብቻ አይደለም፣ የመንፈስ ቅዱስም ተካፋይ ነን። ፓርቴከርስ ነን። ከአባቶቻችን ጋር ተካፋይ ነን። ከዚህ ህዝብ ጋር ተካፋይ ነን። በምድር ላይ ካሉ ግሎባሊ ካለችው ቤተ ክርስቲያን ከአካሉ ጋር ተካፋይ ነን። መንፈስ ቅዱስ ነው የክርስቶስን ህይወት በእኛ ውስጥ የሚደግመው። የመንፈስ ቅዱስ ተካፋይ የሆኑ ከመንፈስ ቅዱስ ተካፋይ የሆኑ በጣም አስደናቂ በረከት ነው ከመንፈስ ቅዱስ ተካፋይ መሆን። ዋው! እኔ ቁጥር 6 ላይ ስደርስ ቢያመኝም ባይዘው በኋላ የካዱትን ነው የሚለው፣ የካዳችሁትን አይልም። እናንተን አይደለም ማለት እምቢ ያሉትን እነሱስ ዕብራውያን እንዲያመሰግኑ በር ይከፍትላቸዋል። የመንፈስ ቅዱስ ተካፋዮች ናችሁ። አዎ! ዋው! ያንን የክርስቶስ ኢየሱስን ህይወት እነ ጴጥሮስ፣ እነ ዮሐንስ፣ እነ ማቴዎስ ደቀ መዛሙርቱ ያገኙት ህይወት እናንተ ውስጥ አለ። በመንፈስ ቅዱስ አማካይነት አለ። እኔ አንድ በጣም የሚያኮራኝ ቃል አለ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2 እዛ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ 5 ከተማ ለተበተኑ ሰዎች የተጻፈ ደብዳቤ ነውና ትዝ የሚላችሁ ከሆነ እኔ ስምዖን ጴጥሮስ የኢየሱስ ክርስቶስ ባሪያና ሐዋርያ። ስምዖን ጴጥሮስ የራሱ ስም ነው። ስምዖን የሱ ጴጥሮስ ያባቱ አይደለም። በጣም ረጅም ነው። እኔ ስምዖን ጴጥሮስ ማለት እኔ ሸምበቆ አለት። ወደ አማርኛ ከመጣችሁና ከተረጎማችሁ ስምዖን ማለት ሸምበቆ ነው፣ ፔትራ ማለት አለት ማለት ነው። ኢየሱስ የለወጠኝ ማለት ነው ትርጉሙ። ስምዖን እያለውም ታቆኛላችሁ። አሁን ጴጥሮስ ሆኜ እኔ ስምዖን ጴጥሮስ ይልና የኢየሱስ ክርስቶስ ባሪያና ሐዋርያ። ባርነቱ የሚቀድም ሐዋርያ ነው። ባርነት ስራው ነው። ሐዋርያነት የሥራ ድርሻ ነው። ባርነት አሁንኛ ባሪያ ነው ሲባል መዋረድ ስለሚመስለን ነው። ቸርች ባርነት ሹመት ነው።
የእግዚአብሔር ባሪያ የተባለው መሲህ ነው። የእግዚአብሔር ባሪያ የተባለው ሙሴ ነው። የእግዚአብሔር ባሪያ የተባለው ዳዊት ነው። አንተ አንድ አይሁዳዊ አምጥተህ የእግዚአብሔር ባሪያ ነኝ ብትለው አሰባስበው በድንጋይ ነው የሚወግር። አንተም ብሎ የእግዚአብሔር ባሪያ ብሎ እንዴ እግዚአብሔር ባሪያ እኮ መሲህ ሆኖ ነው የሚል። እንደዚህ ይላል፣ እኔ ባሪያው ነኝ ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ጳንጦስ ወይ ቀጰዶቅያ የሚባል የሆነ ከተማ ትላንትና ጌታን ተቀብሎ ደህንነት ለመማር ወረፋ እየጠበቀ ያለውን ሰው የጴጥሮስ እንዲለዋል፣ እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አለ። ምን የሚል ቃል መሰለ? አይሶቶሞስ ማለት ኢኳል ሆነር። እግዚአብሔር ሲያየን እኩል ነን። ለምን? እኔም በክርስቶስ ኢየሱስ ጽድቅ ላይ የሚነሳ እምነት አለኝ። ያንተም እምነት በዛ ነው። እኔም ኢየሱስ ሲሰቀል ሮጭ አምልጬ ነበር። መንፈስ ቅዱስ ውስጤ ሲሞላ ነው መስካሪ ያደረገኝ። ያ መንፈስ አንተንም ኢሉሚኔት አድርጎሃል፣ ብርሃን ሰጥቶሃል። መንፈስ ቅዱስ አይተካም። እንደ መንፈስ ቅዱስ ያለ የለም። ስሙ ለዘላለም የተመሰገነ ይሁን። መንፈስ ቅዱስ አምላካችን ነው። በእውነት ከመንፈስ ቅዱስ ተካፋይ መሆን፣ ፐርሰኑ አንተ ውስጥ መኖር፣ እግዚአብሔር መንፈስ ቅዱስ ማደሪያው ሲያረግ ላስቱ ይቀጠቅሻል። እንደውም የጌታ መንፈስ ባለበት በዛ አርነት አለ የሚለው ቃል ጠቅሻለሁ። ሁለተኛ ቆሮንቶስ ምዕራፍ 3 የጌታ መንፈስ ባለበት በዛ አርነት አለ ማለት እኮ መንፈስ ቅዱስ እዚህ ሲመጣ አጋንንት ይወጣል ማለት አይደለም። ትክክለኛ ትርጉሙ የጌታ መንፈስ ባለበት በዛ አርነት አለ ምን ማለት መሰለ? መንፈስ ቅዱስ እኔ ውስጥ ገብቶ ለማደር አክሰስ አገኘ። ቅዱሱ እግዚአብሔር ኃጢአተኛው ጥላውን ውስጥ ገብቶ ለማደር ቻለ። ሃው ከተጠጋችሁኝ ትሞታላችሁ ያለ እግዚአብሔር ገብቶ አደረ። ለነብዩ ሙሴ በሰዓት አምሳል ተገልጣል። እኔ ያሳብደኛል። በዘጸአት 3 ሙሴ እግዚአብሔርን አየው የሚለው ድሬስት 40 ዓመቱን የገለበጠለት ታሪክ እና ሙሴ ተራራ ላይ ያየው የሚነድ እሳታው እንዳትጠጋኝ አለው። እግዚአብሔር ተራራ ላይ ሲወርድ እንዳነኩት ይላል። ያ የሚባላ የተባለ እግዚአብሔር አንተ ውስጥ ገብቶ አደረ። እንዴት አልበላኝም ቻለ? ምንድነው አርነቱ? እግዚአብሔር በእኔ ማደሩ፣ እኔ እግዚአብሔርን አክሰስ ማረጌ። ምንድነው ይሄንን ማድረግ የቻለው? የኢየሱስ ደም መሃል ገባ። ከመንፈስ ቅዱስ ተካፋይ የሆኑት ማንም ዝም ብሎ በየመንገዱ ያለ ሰው አይቀበለውም። ይሄንን በክርስቶስ ደም በኩል ነው መንፈስ ቅዱስ የሚያካፍል። እስቲ አሜን በሏ። ቦርን አጌን መሆን አለብህ። ይሄ በእውነት ነው የምላችሁ። ድንገት በጌታ ሆነ ሊሆን ይችላል። ድንገት እግር ጥሎኝ ገብቼ ልንል እንችላለን። እንዴት ጌታን አገኘ ሲባል ድንገት ጨቅጭቀው ይዘውኝ ሄደው ድንገት የዘላለም ሕይወት ውስጥ ገባ። ድንገት ተቀበልከው። 3 ደቂቃ እጅን አንስተህ ንስሐ ገብተህ መንፈስ ቅዱስ በአንተ ገብቶ አደረ። ሲምፕል ነው ማለት ነው። የኢየሱስን ደም ብሎ ነው የመጣው። እኔ እኮ ኃጢአተኛ ነኝ አንተ እንዴት በእኔ ታድራለህ ስትለው በክርስቶስ ደም እየቀደስኩ እኖራለሁ። ትደከማለህ፣ የኢየሱስ ደም አለ። ኃይል እሰጥሃለሁ፣ ያበረታሃለሁ። ትወድቃለሁ፣ አነሳሃለሁ። ትስታል፣ እመልስሃለሁ። ከመንፈስ ቅዱስ ተካፋይ መሆን እንደ ቀልድ መታየው እንዳይመስልህ፣ ልምምድ እንዳይመስልህ። ይሄ ህይወት ነው እያወራ ያለሁት። የሆነ ኤክስፔሪየንስ አይደለም እያወራ ያለሁት። የሆነች 5 ደቂቃ በልሳን መጸለይ የሆነች መንፈሳዊ ልምምድ አይደለም፣ ህይወት ነው እያወራሁላችሁ። ከመንፈስ ቅዱስ ከፐርሰኑ ጋር መኖር፣ ፓርቴከርስ ማለት ሜቶኮስ ኮይኖኒያ ማለት የእሱን ህይወት አንተ ውስጥ ማስገባት። አስገብቷል አንተ ውስጥ። ክብር ለእግዚአብሔር ይሁን። ከዛ ቀጠላ የዚህ ደብዳቤ ጻፊ ቀጠለ። ቁጥር 5 መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱ። ሰውየው ትንሽ ወደ ውስጥ እየገባ ነው። አዎ ተነክተናል። አዎ በመንፈስ ቅዱስ ተሞልተናል። አዎ መንፈስ ቅዱስን ኤክስፔሪየንስ እያደረግን ሲል መልካሙን የእግዚአብሔርን ቃል የወንጌል እውነት በክርስቶስ ኢየሱስ የተገለጠ ዘላለማዊ ብርሃን እያወራ ያለው እሱ ነው። መልካሙን የእግዚአብሔርን ቃል የተቀበሉ፣ የእግዚአብሔርን ቃል የተቀበሉ፣ የእግዚአብሔርን ቃል የቀመሱ። ቀምሳችሁታል? የእግዚአብሔርን ቃል ኤክስፔሪየንስ አድርጋችሁታል? የእግዚአብሔርን ቃል የእግዚአብሔርን ቃል ቀጥሎ
የሚመጣውን ዓለም ኃይል የቀመሱ የሚመጣ ዓለም the coming ገና ወደፊት የሚመጣ የሚገለጥ ዓለም የዛን ዓለም ኃይል የቀመሰ ከክርስቲያን ውጭ ማን አለ? ኢየሱስ ይመጣል ምንለው ለምንድን ነው? ቀምሰን እኮ ነው። ቀምሰን ምንድነው የቀመስከው? የሚመጣውን ዓለም ኃይል በናሙና መልክ ጠብ ብሎልናል። ወደፊት ስንሄድ አዲስ አይደለም፣ ወደ ሙላት ነው የምንገባው። ጀምረነዋል። የሚመጣውን ዓለም ኃይላው የቀመሱ የሚለው ያው ቅድም የነገርኳችሁ ቃል ነው የሚጠቀመው። ድጋሚ የሚጠቀመው የቅድሙን የግሪኩን ቃል ነው የሚጠቀመው። ጂኦማይ የሚለውን የግሪክ ቃል ነው የሚጠቀመው። በምላስ ቴስት ማድረግ ምንን? የሚመጣውን ዓለም ኃይል ኤክስፔሪየንስ ማድረግ፣ የሚመጣውን ዓለም ኃይል ፕሩፍ ማድረግ። እርግጠኛ ናችሁ ሰማይ እንዳለ? እርግጠኛ ናችሁ ኢየሱስ እንደሚመጣ? እርግጠኛ ናችሁ አዲስ ሰማይና አዲስ ምድር እንዳለ? እርግጠኛ የሆነ ሰው ይሄ ሁሉ ሰው ቀምሷል የሚመጣውን ዓለም ኃይል። ዋው! የሚመጣውን ዓለም የሚመጣ ዓለም ጌታ ኢየሱስ ክርስቶስ የመሰረተው። ምክንያቱም እኔ ላዘጋጀ እሄዳለሁ ነው ያለው። አዘጋጃለሁ እና አልተዋችሁም፣ ሕይወቴን እሰጣችኋለሁ፣ በእናንተ ውስጥ አድራለሁ፣ እኔና አባቴ እናንተ ውስጥ መተን እናድራለን። የሚመጣውን ዓለም እናቀምሳለን። ከዛስ እንደዚህ አይነት ክርስቲያን ምንድነው የሚለው? ሁሌ ማራናታ፣ ጌታ ኢየሱስ ሆይ ቶሎና። ለምን? ቀምሷል። እስቲ አቅምስ ልጅን የሆነ ነገር እስቲ አቅምሰው። አያሳድርህም እስኪ ጠግብ። እንደዛ ነው ያደረገን እኮ። አቅምሶን እኮ ነው ሄደው እና ና አንጋጠን። ኢየሱስ አለ። የሚመጣውን ዓለም ኃይል ቀምሰናል። ስሙ ብሩክ ይሁን። በቃ ይሄንን ያዙ። ፊርም ስታንዳችን ይሄን የሚመጣውን ዓለም ኃይላው ቀምሰናል። አትጠራጠር። ይሄድ ይሆን ትሄዳለህ። እርግጠኛ ሁን። እስቲ አሜን በሏ። ይሄንን ኤክስፔሪየንስ ካላረክ ግን እንዳንተ ምስኪን የለም። ዝም ብሎ መመላለስ ከሆነ ከመንፈስ ቅዱስ ጋር መኖር ሰው ካልጀመረ፣ ደስ ካልተሰኘ፣ ሪጆይስ ማድረግ ካልቻለ፣ በምንም መንገድ ውስጥ መዘመር ካልቻለ፣ ይሄንን ኤክስፔሪየንስ ማድረግ ይሄ ነው እኔም በህይወት የሚያኖረኝ። በእውነት ትላንትና ስለተሳካ ወደፊት ስለሚሳካ፣ ባይሳካስ ቢቀርስ አንዳንድ ነገር አሁን ቢደርስ ደስ ይለኛል። ባይደርስስ ይቅራ ምን ይሰራልናል? ኢየሱስ አለ። በቃ አይቅር እሱ አይቅር። መሬትም የሚቀር አይኑር እንጂ እሱ ጋር እንገናኝ እንጂ ሌላው ነገር ቢመጣ ጥሩ ነው፣ ባይመጣ ችግር የለውም። የሆነ ቀን ይመጣል፣ ካልመጣም ይቀር ራሱ። እኛ ጌታችን ይመጣል። የቀመስነው ኃይል አለ። የሚመጣውን ዓለም ኃይል ዱናሚሱን ኤክስፔሪየንስ ፕሩቭ አድርገናል። ሰማይ አለ። እርግጠኛ ነኝ እኔ ሰማይ አለ። የሆኑ ሰዎችን ትምህርት መስማት አይጠበቅብም። ሰማይ እንዳለ መንፈስ ቅዱስ በአንተ ውስጥ አድሮ ነው የሚያረጋግጥልህ። ስለ ሰማይ 10 ነጥብ ተነግሮ አይደለም። ስለ ሰማይ 10 ነጥብ የሚነገር ከመጽሐፍ ቅዱስ ላይ የተጻፈ ከሆነ እንጂ እኔም በትንቢት የሚብራራ ሰማይ የለም። በእግዚአብሔር ቃል የሚብራራ ሰማይ ነው ያለው። እስቲ አሜን በሏ። ይሄው ጥቅስ እኮ አለ። ማንም ከሚለው በላይ ዮሐንስ ሄዶ አይቶ መጥቷል። ጳውሎስ ሄዶ አይቶ መጥቷል። እና ቀምሰናል። ጴጥሮስ ጌታ ኢየሱስ ይባርከው፣ ጴጥሮስ ለሄድ ነው አለ። ወዴት? ወደ ጌታ። ለምን? ስለቀመሰ ነው ሞት የማይፈራው። ለምን ነው ሞት የማይፈሩት? ቀምሰዋል፣ ያውቁታል። ሞት ሲመጣ መሸኛ ነው ይላሉ። ኢትስ ላይክ ሜትሮ፣ ከዚህኛው ወደዛ መሄጃ ይላሉ። መጣ ልሳፈር ነው። ጳውሎስ ሊሄድ ከጌታ ጋር ልሆን። ለምንድን ነው እንደዚህ የሚሉት? ቀምሰው ነው። የሚመጣውን ዓለም ኃይል መቅመስ ማለት ፕሩቭ አድርገዋል፣
አለ፣ እርግጠኛ ነኝ። ለምን? ቀምሼዋለሁ። በአፍ ቴስት የማድረግ ያክል በምላስ ቴስት ያረከውን ነገር መቼስ ልክ ኮንክ አትረሳው። ያን ያክል እርግጠኛ ነን። ኢየሱስ ይመጣል፣ እኛም እንሄዳለን። እኔ ቁጥር 5 ጋር ቁጥር 6 እናንተ መቼስ አታደርጉትም፣ ግን ዝም ብሎ ያረገ ሰው ካለ እንድትመልሱ ልንገራችሁ። አትክዱም። የካደ ካለ ግን እንድትመልሱ። የሚመጣውን ዓለም ኃይል የቀመሱትን። ከዛስ ቁጥር 6 ምንድን ነው የሚለው? በኋላ ግን የካዱትን አይደለም የሚለው። በኋላ ግን የካዱትን ወደ ንስሐ መመለስ። መካድ ማለት ፓራፒፕቶት የሚል የግሪክ ቃል ጻፍ ውስጥ የዕብራውያኑ ተደራሲያን በቀላሉ ገብቷቸዋል። እኛ ለምንድን ነው በቀላሉ እንደተጻፈ የማይገባን? ቴክስት ላይ ቆዩ። ሌላ ክፍል በጣም ብዙ ሳታዩ የዕብራውያን ተደራሲያን ምንድን ነው የሚገባቸው? ይሄንን ሲያነብ አንድ ዕብራውያን ቸርች ውስጥ ያለ ሰው ምንድን ነው የሚገባው? በኋላ ግን የካዱትን ምን ማለት መሰለ? ትክክለኛ ቃሉ ወርውሮ መጣል። መድከም ማለት አይደለም ትርጉሙ። መካድ መድከም ነው እንዴ? መካድ መሳት ነው እንዴ? መካድ ኢንቴንሽናል። መካድ ድንገት አይደለም፣ ታስቦ ነው። የሳተማ ይመለሳል። እነዚህንስ መመለስ አስቸጋሪ ነው። መመለስ ባክ ያደረገ መመለስ ማለት ነው። ሰው ደክሞት ባክ ሊያደርግ ይችላል። ታዲያ ይመለሳል። እጠራለሁ፣ ይመለሳል። ኢንቴንሽናሊ ግን ኢየሱስ ክርስቶስን እንደገና ለመስቀል ለማሰቃየት የኢየሱስን የመስዋዕትነት ሥራ መናቅ፣ መጣል፣ ማክፋፋት ግን ሶ ሲሪየስ። ምዕራፍ 10 ላይ እንሂድ። 10:26 ላንብብላችሁ። 10:26 ጀምሮ እስከ 29 የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋን መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? ይሄ እያወራ ያለው ኢንቴንሽናሊ ስለ መካድ ነው የሚያወራው። ምዕራፍ 10 አንድ ሌላ ጥቅስ ላንብብላችሁ። 2 ጴጥሮስ ላይ እንሂድ። ምዕራፍ 2 ቁጥር 20 ጌታችንንና አዳኛችንን ኢየሱስ ክርስቶስን በማወቅ ይሄ ከዘላለም ሕይወት መቀበል ጋር ኢየሱስ ክርስቶስን ማወቅ ቦርን አጌን መሆን ነው። ኢየሱስ ክርስቶስን ማወቅ ዝም ብሎ ሲሰበክለት አሜን ማለት አይደለም። ኢየሱስ ክርስቶስን ማወቅ ከዓለም እርኩሰት ካመለጡ በኋላ እንደገና ተጠላልፎ ቢሸነፉ ምን ማለት ነው? ጌታ ኢየሱስ ክርስቶስን ቢክዱ ማለት ነው ትርጉሙ። ከመጀመሪያው ይልቅ የኋለኛው ሁኔታ የከፋ ይሆንባቸዋል። እግዚአብሔር የሆነ ነገር ይሰጣል ይነሳል አይደለም ክፍሉ የሚያወራው። ተቀባዩ ሰውዬ እምቢ ይላል። አልፈልግም፣ ድነት ነው አልፈልግም፣ ኢየሱስ ክርስቶስን አው ይጨንቀኛል፣ ተባክህ ደስ አይለኝም፣ ኢየሱስን አልፈልገውም። አረ የክርስቶስ ደም ከዘላለም ፍርድ ነፃ ያወጣል፣ አልፈልግም። ቀምሶ የካዳ አጣቁም እናንተ እምቢ። ራሳችሁን ጠብቁ እናንተ። አሁን ለዕብራውያን ሰዎች ምንድን ነው የሚያስተምራቸው የሚለውን ቁጥር 9 ጀምሮ ይናገራል። እስካሁን እየነገራቸው ነው ሐሳብ።
እነሱ ባለፈው ነግሬያችሁ የለ ከክርስቶስ ኢየሱስ ወደ ይሁዲነት እየተሳቡ ነው። ኢየሱስን ለመተካት በአንዳንድ ነገር እየጣሩ ነው አላቸው። ቀምሶ ተካፍሎ አይቶ በርቶለት ቢክድ እና ያዙ ነግሬያለሁ። ያዙ ነፃ ነን። ከሰማችሁት ቃል የተነሳ ንጹሐን ናችሁ። አሜን በሏ። የእግዚአብሔር ቃል ነው። ጌታ ኢየሱስ ነው ያለው። ከሰማችሁት ቃል የተነሳ ንጹሐን ናችሁ። በቃ አሁን ትክዳላችሁ አይደለም እያልኳችሁ ያለሁት። መልሱ፣ አምጡ። ክብር ለኢየሱስ ይሁን። አምጡ፣ ና ተመለስ በሉት። ክብር ለኢየሱስ ይሁን።